እና ደግሞ ሌላ ነገር ውዶችዬ ይሄ ማለት ነው ማማ ውሃ እንዳይደፊ መታሻለሁ። ይሄ የሆነች ልጅ ነበረች አዛኝ እንትና ውልቂጤ የሚባል ሀገር ይሄ እና ይሄ ማለት ነው 30,650 ብር ዕቃ ነበረ። ያኔ ያጎቴ ልጅ ስራ ላስጀምር ነውና አዘጋጅልኝ እና ያኔ ውሰጅልኝ እኔ ብሩን ትራንስፈር ማድረግ አለ ብላይ መጀመሪያ ቲክቶክ ላይ ሰው ቤት ገብቻ ሻሽጡ ብየዛ ነበር የመጣችው። ከዛ ያንቺን ማገዝ ስለፈለኩ ነው እንጂ ሌላ ሰው ጠፍቶ አይደለም እዛው አካባቢ ለዛ ታንቺ ገዝቼ ያጎቴ ልጅ ስራ ላስጀምር ነው ምናምን ብላ ገዝታ ይሄ ሽቲ እስከ ማን ነው እስከነ ሻርቡ አላባሽ ያመሳሰልሽ አርጊ ተብዬ ይሄ 14 ሺቲ ነው። ሺቲ ደግሞ ሰው የሚወደው ኖርማል ሺቲ ነው። ኖርማል ሺቲ ማለት ለምሳሌ አሁን ኖርማል ሺቲ ይሄ ኖርማል ሺቲ ነው። ይሄ እሷ ደግሞ ያዘዘችኝ እንዲያለ ደርበን ነው። ደርበን ደግሞ በተለይ ጅማ አካባቢ ሰው አይወድም ብዙም የከተማው ሰው ለዛ እኔ ሰው አይፈልግም። አንቺ ግን ከፈለግሽ በምርጫሽ ከሆነ እሺ ብዬ መጣሁና አሰርቻ አሰፍቼ እዛው ተቀምጬው ብዬ መጣሁኝ። አሁን ያኔ ብሩን ይሄ ደግሞ እስከነ እንትኑ ነው እስከነ ሻርቡ ሺቲ እስከነ ሻርቡ 12 ፍሬ ሺቲ ደርበን 14 ፍሬ እንደውም ብዙ ነበር ያለች ፓንት ጡስ ማስያዣ ምናምን ፀጉር ቤት አላት ፀጉር ቤት ላይ የሚሸጠው ብላ ያኔ ያመጣሁትን ገዝቶ እኮ ማፍረስ ትችላለች። ግን ራሱ አስመጥታ እንደዚህ አደረገችኝ። አሁን ይዘሽ ሂጂና ብሩን ይሰጥሻል ነበር ያለችኝ። ግን አልሐምዱሊላህ ረብል ዓለሚን ብሩን አልወሰድኩም። ያው እንደዚህ ሆነ ስራዋን ጀባን የመቼም አልፍታኛለች። ግን ደግሞ እንግዲህ ምን አደርጋለሁኝ እና ይሄን ይመስላል። የምታዙኝ ደግሞ በስርዓት የእውነት እዘዙኝ። እኔ እንግዲህ እስካሁን አሁን አንዲት ልጅ የቴቢ ልጅ ናት። በጣም ብዙ ዕቃ አሰርተኛል ወደ 36-37 ሺህ ብር ማለት ነው። ቅድሚያ ልካ ነው ያደረስኩላት። አመስግናኛለች። አሁንም ቲክቶክ ላይ መጣ ደርሶኛል፣ ባለቤቴም ዕቃውን ወዶታል፣ በጣም ነው ደስ ያላት ነው ያለች። ግን እኔ ለአንቺ ለማገዝ ነው እያለችኝ እንዴት እንትን ትለኛለች ብዬ ጠረጥራለሁኝ። ለዛ ያኔ ሁላችሁም ስታዙ ከዚህ በኋላ እኔ እየደከመኝ ሰውነቴ እየዛለ ውሃ 50 ጊዜ እየቀመስኩኝ ያመሰራሁትን ያመጣሁትን በራሷ ምርጫ ወላሂ ሪከርዱ ሁላ ላይ ደርበን ነው የምፈልገው ኖርማል ሺቲውን አውጭልኝ ይቅር ብላ ማለት ነው። እና አላህ ሂዳያ ይስጥሽ። አንቺም በሰው ጨካኝ መሆን ጥሩ አይደለም። እንደዚህ እኔ 5-10 ባገኝ ብዬ እያመመኝ እንደዚህ ሁኜ ያኔ በትእዛዝ አሰርቶ መጣሁ። አሁን 12 ፍሬ በስተሻርቦ የተሰራ እንደገና እንዲያልኳችሁ 12 ፍሬው ይቅር ኖርማል ነው ሰው ሊገዛ ይችላል። ደርበን ያለችው ነገር ደግሞ እንደው ብቻ ይሄን ይመስላል። እንግዲህ የምትችሉ ያኔ ይሄ ምሽጣል እኔ ትቼዋለሁ አልፈልግም ብላኛ ላይ መጀመሪያ ብሩ ልክ ያለው ወንድሜ አሁን ያስገባልሻል እያለ ሙድ ስትይዝ ቆየች። ኋላ ደግሞ ወንድሜ ለምን እንዲሆን እንዲያለ ጌታን በጣም አዝኛለሁ። ቆይ ደውዬ ላናግረዋለሁ። ደውዬ ሳናግረው በቃ ለሌላ ብሩን ፈልጌዋለሁ አለኝ አለ እና በጣም ከባድ ነው ሰው እና እኔን ክፉ ለማድረግ የምትሞክሩ እና እኔን የምትሸውዱ ሰዎች አላህ ጋር አትጣሉ ደስ ይለኛል። ምክንያቱም ያለሁበትን ሁኔታ እያወቃችሁ